እርጉዝ ነሽ አይደለሽም? አላቅም በቃ ማለት እኔ እርግዝና ፈልጌ ነበር የገባው። አሁን እርጉዝ ነሽ አይደለሽም? በቃ ታስጨንቀኝ። በቃ አሁን ነኝ እኮ ማለት እርግጠኛ አይደለሁም። እኔ ካንተ ነው ያረጋግጥኩት፣ ከፍ አይደለም። ተረጋጋ። ካንተ ነው ማለት ምንም አልፈልግም። እዚህ እስቲ ተረጋጋ። ምን ያርግታል? እንደዚህ እብዶ ነው እያየው። በቃ የሆነው ነገር ስላስደነገጠው ነው እሱ መናገር አቅቶት። አንተም ተረጋጋሽ እንዴ። እኔ እኮ ማን ነው እሺ እኔን የሚያረጋጋኝ እዚህ ምድር? ተው እንዴ ይሄው ነው መጣች ነው ማሙ። አንቺ ተረጋጋ። ምንም ሰማው ከደች ሁሉ ነገር ማዘር ቆይ ብቻ ነው ከሽ ተፈጠረ። ማዘር ቆይ ብቻ ነው ጉዳ ምንድነው ማሚ ልትለኝ? አስረዳኝ በስነ ስርዓቱ። ምንድነው ማስረዳሽ? እኔ ምንድነው የምሰማው ነገር? ምንድነው ነገር? ምንድነው እኮ ለዛ እንደዛ ስማ ያዝነው ቀልድ መሰለህ እንዴ? ቀልድ መሰለህ እንዴ? ያዝነው አይደለም። ቆይ እንደዛ አይደለም። ተረጋጋ እኮ ተናገራ። ትክክለኛ ነገር የሰው ህይወት ገብተህ የሰው ህይወት እየበጠበጥ እንደዛ አይደለም። ተረጋጋ። ቆይ እውነቱን ለምንድን ነው የማትናገረው? ተናገር አንተ። ስማ ከሷ ይልቅ እንደውም አንተ ባለጌ ነህ። እሷ ነች አስጨነቀን። አንተ ባለጌ ስልክ ነህ። ችግር ያለ ከሱ ጋር ነው። የኔ ልጅ አብረው ነው ያደገ። በአንድ ሳህን ነው ያበሏቸው። ለሱ ይገባዋል፣ ለልጅ ይሄ ይገባዋል። ቢሆንማ ቢሆንልሽ ጉድ እያየሽ ቢያንስ ትነግሪኝ ነበር። በዚህ እኔ የማውቀው ነገር የለም። ምን ሆነ ካላንተ? እነሱን እንዴት ጠራሻቸው? ምንም ካላየሽ እንደዚህ እብዶ ነክሰስ መጣ። ታዲያ ምን ላድርግ? ኧረ የሚያሳብድ ነገር ያሳብድሽ። ኧረ መፍትሄ ስጠኝ ማለት አንቺ ለዚህ ሁሉ እሷ ምን ታርገ? እሷ ምን ታርገ? ምን ሆነ? ቆይ ቀስ በል። እንዴት ምን ሆነ አልትለኛለህ አንተ? እሺ ቆይ የሆንኩትማ ይኸውልህ። ወይኔ ቁጭ ቆይ። ምንድነው የምረጋጋው? አንቺ ኦኬ ጉጡ ነው። የለም ማንም የለም። እስቲ ጀረሰ እደልጋው ከፋችሁ ነው ነው ጭራሽ ጓደኛዬ ነህ። እንደዛ አይደለም። ያዘና ቆይ የሆነ ወንድ ገብቶ በር ዘጉ ክፈቺ ስላት ምንም ልትከፍትልኝ አልቻለችም። ስለዚህ በሩን ገልጥዬ ከመግባቴ በፊት ትውጣና ማን እንደዛ ማድረግ አትችልም። እንደዛ ማድረግ አትችልም። ቆይ እንደዛ ቆይ እዛ ጓደኛዬ ጋር ይዛጋ በቴ ነው አንድ ነገር እንዳያረጋት እባክህ። እህትሽ አንዴ ቁጭ ቁጭ ምን ይታዳው ይገባው ከገዛ እጅ ናትና ተረጋጋ። ያዘው እሱ አስወጣው። ውጭ አስወጣው። ቁጭ እስኪ ቁጭ። ወደዛ ጋር ትጠጊ። ጭራሽ ጓደኛዬ ጋር ከጓደኛዬ ጋር እንደዚህ አይነት ውስጥ ቆይ ምን ማድረግሽ ነው? እንዳላስወጣሽ ነው። እባክህ አስወጡት። ከኔ ምን ጎደለሽ? ቆይ እስቲ አሁን እሺ ዝም በል። ሁኔታውን መረዳት አትፈልግም? እኔ ላይ አንተ እኔ ላይ ከኔ ቆይ እኔ ማን ነው እህቷን እንደዚህ አድርጌ አሳድጌ አንተን አብሮ እሺ ማን ነው? እባክህ አስወጡት። ተረጋጊ በቃ። እኔ ላይ ቆይና አንተ ቆይ ተረጋጊ። ወይ ለቀኝ ልቁኝ ምንድን ነው? ይኸውልህ ልንገርህ፣ ማትረጋጋ ከሆነ አስወጣሃለሁ። ጓደኛዬ የምለው የቅርቤ ሰው። እሺ ቆይ ማን ነው? ማትረጋጋ ካልሆነ አስወጣካለሁ። ተረጋጋ መጀመሪያ። ምን እንደተፈጠረ ወቅ እስቲ። እሺ ያለው ነገር ልቀቁኝ እኮ ተረጋጋለህ። ተረጋግተህ ትቀመጣለህ። እዚህ ልክ እኔ ላይ ሊያደርጉ ይችላሉ። ሰማኸኝ? ተረጋግተህ ትቀመጣለህ። ምንም አላደረኩም። መጀመሪያ ሰማኝ። ቆይ እኮ ተረጋግተህ ትቀመጣለህ። አሁን ልቀቁኝ። ትረጋጋለህ። ያለበለዚያ አስወጣሃለሁ። ያለበለዚያ አስወጣሃለሁ። እባክህ አስወጣው። ሰማኸኝ አይደል? አስወጣሃለሁ ከዚህ በኋላ። ተው ልቀቀው ና ልቀቀው ና። እዚህማ መቀመጥ የለበትም። እሱ እቴና እዚህ ቁጭ አርፈሽ ቁጭ በይ
ቆይ ምን ባረጋችሁ? ና ወደዚህ ጋር ና ተቀበል። ተቀበላችሁብኝ። ምን ባረጋችሁ? በቃ አሁን ያው ተረጋጋ። ሰማከኝ? ጓደኛዬ፣ ሚስቴ እህት አብረው ቤቴ ውስጥ ነገር የለም። እባክህን ከኔ ራሱ ረድ እህቴ ተረጋጊ። በቃ አንቺ እህትሽ ታረጋጊያለሽ። ወንድሜ ምንድን ነው የተፈጠረው? እሱን በቃ እነዚህ ነውረኞች አውሬዎች አልፈልግ። መረጋጋት አትችልም? ተረጋጋው። ሽጉጤ ንብረቴ ነው አይደል? እሷን ብቻ እጅ ይግባ። በቃ ሌላ ምንም አልፈልግም። ሽጉጤንስ ብሰጥስ? ከዛ በኋላ ምሰራው ማረጋው እኔ ነኝ። ህግ ያለበት ሀገር እኮ ነው ያለው። እህቴን ምንም ነገር ማድረግ አትችልም። ህግማ ካለ ይሄንን ህግ ፈታው። ዝም በይ። የዚህ ሁሉ ነገር ዋነኛ አንቺ ነሽ። ምን ማለት ነው? ማንም የለም አላልሽም? ማንም የለም አለች። አዎ የለም። አዎ እኔ ነኝ ማንም የለም ያልኳት። በቃ ለምን አትተውኝም? ለምን አትተውኝም ማለት በዚህ ሁኔታ ለምን አትተውኝም ብሎ ነገር አለ እንዴ? ተረጋጋ። አንቺ ደግሞ አታልቅሽ። በባለቤትሽ ቤት ከሌላ ወንድ ጋር አንተ መፍረድ አትችልም። በቃ ዝም በል። ይኸውልህ ስማ፣ አሁን አንተ ይኸውልህ አግባብ ያልሆነ ነገር ነው እያደረክ ያለው። ተረዳኸኝ አይደለ? የባለ ትዳር ቤት ነው የመጣከው። ይሄን ነገር አታውቅም? ጓደኛህ ነው እሱ። በጥል አንተ ነው ምን ሆነህ ነው አንተ? ምን ሆነህ ነው? ምን ሆነህ ነው አንተ? ምን ሆነህ ነው? የሆንኩትንማ ይኸውልህ እያየህ ነው። ምን ሆነህ ነው? ተረጋጋ አላልኩም እንዴ? ተረጋጋ አላልኩም? አንቺ በቃ አታልቅሽ እንዴ! አስወጡልን፣ በቃ አስወጡልን። እኛ አንፈልገውም። አንተም ውጣ አብረህ ሰማኛለህ? ከቤቴ ከዚህ በኋላ ማተረጋጋ ከሆነ አስወጣሃለሁ። የተፈጠረውንም ነገር አሰማም። ትሰማለህ? ህይወቴን እኮ ነው የከፈልኩላት። ስማ፣ ከቤተሰቤ ተለያየሁ አይሆንም እያለችኝ ይኸውልህ እናቴ ከእናቴ ስለሌለኝ ተረጋጋ። ስማ ተረጋጋ። ከዚህ በኋላ ምንም እንዳትልኩ ማመጣው ለሷ ማስረከብ። ሰማያለሽ? አታስጨንቃት እህቴን። ተረጋጊ። አንቺ ለምን አትሄድ? አንቺ ለምን አትሄድ? ለምን ታውት? እህቴ እኮ ነች እያስጨነቃት ነው ያለችው። ያልቀሰች እኮ ነው። አትታየም? ታልቅስ። ለምን ታለቅሰው እንዴ? የሰራችው ስራ አግባብ ያልሆነ ስራ ነው። ምንም አግባብ አይደለም። ስለዚህ ያን ነገር ታስረዳ። ሰማያለሽ? ተረጋጊ። አንቺ ሰሚኛለሽ? የጠፋሽው ነገር የለም። ዝም በል። የጠፋሽው ነገር የለም። በቃ ተናገሪ። አንቺ መልቀስ የለብሽም። ተረጋጊ። እኔ ምንም ያደረኩት ነገር የለም። ምንም ያደረግሽው ነገር የለም። ለምን መኝታ ቤቱን ቆልፈሽ ቁጭ አልሽ? ንገረኝ እስቲ። አንተኛውስ እንዴት እዚህ ቤት ባለ ትዳር ቤት መተህ እንደዚህ ነገር ውስጥ ትገባለህ? ይሄ ጥሩ ስራ ነው? በአንተ ላይ ቢደረግ የማትወደውን ነገር ለምን ሰው ላይ ታደርጋለህ? አሁን የሱን ሰው ህይወት ነው የበጠበጥከው። ምንድነው የሚሳሳተው? ምንድነው የሚሳሳተው እንዴ? አግባብ የሌለው ስራ እኮ ነው እየሰራችሁ ያላችሁት። ሶስታችሁ ማትበል የለውበትም። ማውቀው ነገር የለም። ተከላከልሽ እኮ በር ልከፍት ስል እንዴ እዚህ እኮ ነች። ለምን ምከፍተው? እናትሽ ልትሆን እኔ የከፈትኩት ምን ላደርጋት ነው? ቆይ ለምንድን ነው ያስከፈትከኝ? ቆይ አንቺ ነክተን ነበር። ታስጨንቀኝ ነው ወይስ ልታስገድለኝ ነው? ማን ነው የሚገርሽ? ማን ነው እዚህ ጋር እውነታውን? አሁን ይሄ ልጅ ምን ቢያደርግ ነው እንደዚህ ነገር ውስጥ የከተታችሁት? እሺ ልንገርሽ፣ እኔ አልመጣሁም። እኔ ምንም ሽጉጥ ይዟል። ስሚ ቆይ፣ በሩን ገንጥሎ ገባ። ያልሆነ ነገር ቢያደርግስ እኮ ለዛ ነበር አንተን የጠራሁት። ነገሮችን ጭራሽ አባብሰህ ቁጭ አልክ። አንቺ ነሽ አባባሽው ነገር። አንተ ነህ ያባባስክ። ማን ከፍተህ አንቺ ነሽ አንቺ ነሽ። እሱን ይዘህ ውጭ ወጥተህ እንድታረጋጋልኝ ነው እንጂ በሩን ከፍተህ እንደዚህ እንድትፈጠር አይደለም። አንቺ ራስሽ ነሽ። ምን ማለት ነው? ለዚህ ሁሉ እኔ እሱን ታረጋጋልኝ ከመጀመሪያው ዘንበቀልንገርሽ እንደዚህ ነገሮችን ታባብሰህ ከመጀመሪያው እዚህ ቤት ሲመጡ እኔ አላቅም። አታውቂም አንቺ? አላቅም። እሺ አሁን ምንድን ነው የተፈጠረው? አሁን ልታስረዱኝ ትችላለህ?
ልታስረዱኝ ትችላላችሁ? የተፈጠረ ነገር ምናስረዳ? ምንም የተፈጠረ ነገር የለም። በቃ እንዴት ምንም የተፈጠረ ነገር የለም? ለምን ሸሽታችሁ ገባችሁ መኝታ ቤት? የተፈጠረ ነገር ባይኖር እሺ፣ ከሱ ጋር እንዴት ነው የምትተዋወቁት? የሱ ጓደኛው ነው። ከአንቺ ጋር ምን አይነት ግንኙነት ነው ያላችሁ? መኝታ ቤት ገብቶ በር እስከ መቆለፍ ደረጃ። በቃ ምንም ነገር የተፈጠረ ነገር የለም። ስለፈራን ነው መኝታ ቤት ዘግተን የተቀመጥነው። በቃ ምንም ነገር የለም። ከተነገረን ቆይቷል። አልሰማም ብዬ አንቺ ምንም እንዳትረዳ እየሰማሽ ነው አይደል? ይኸውልሽ እሱ ስላሉ እዚህ ነበር። እስቲ በዝም በይ አንቺ። አንተ ምን ያህል ጊዜ ሆናችሁ አብራችሁ እዚህ? ከኔ ምን አጣሽ? ምን ጎደለብሽ? ቆይ ጠይቀሽኝ ያጣሽው ነገር አለ? አንቺ ውሻ ነሽ፣ የመጨረሻ ውሻ ናችሁ። እንዴት እንደዚህ ታደርጋላችሁ? በእኔ ላይ የተፈጠረ ነገር የለም። ቆይ ለምን አታምነኝም? ልመንሽ? አመንኩሽ እኮ። ይኸውልሽ መታመናችም በቃ ይኸው አየሁ፣ ባይኔ አየሁሽ። በዚህ ልክ እኔ ላይ እንደዚህ ትከፍያለሽ ብዬ አስቤ አላውቅም። ለምን አታምነኝም? ከዚህ በላይ እንዴት ያደረኩት ነገር የለም። እንዴት ነው ታውቃለህ? እኔ ካንተ ውጪ ሌላ ሰው እንዴት አያለው? እኔ ምንም ያጠፋሁት ነገር የለም። በቃ መነኝ። ከዚህ በኋላ ምንም ቃል እንዳትተነፍሽ። እኔ ቆይ ላንተ እኮ ነው የምኖረው። ምንድነው የምትለኝ እኮ? በዚህ መጠን እናንተ ተግባብታችሁ ተነጋግራችሁ ነበር ሁሉን ነገር መፍታት የነበረባችሁ። እሱ ጓደኛው ነው አይደለ? እዚህ ቤት እንደሚመጣ አያውቅም። ሌላ ሰዎች ነው የሚነግሩት። ማምናቸው ጓደኛዬ እኔ እኮ ሰው ማመን የለ እንዴ? ሰው ማመን እንደዚህ ዋጋ ያስከፍላል። እህትሽ ግን ታውቅ ነበረ? እኔ ማውቀው ነገር የለም። አንቺን አላወራሁሽም፣ እሷን ነው ያወራሁት። እህቴ ማውቀው ነገር አለ እንዴ? ምንም እኮ የተፈጠረ ነገር ምንም አይፈጠር። ስላልተረዳሽ እሺ፣ ምንም አይፈጠር። እሷ ምንም የምታውቀው ነገር የለም። ምንም ነገር አይፈጠር። ማውቀው ነገር የለም። ዛሬ ገና ነው እዚህ ቤት የመጣችሁት? ከሱ ጋር አጋጣሚ ነው የመጣው። እሱንም አልተረዳክም። ዛሬ አጋጣሚ ነው የመጣው። ምንም የተፈጠረ ነገር ከዚህ የመጣው አቅም ተረጋጋሚ ነው የተነገረው። እሱ ከአንድም 3 ጊዜ ተብሎ የተነገረው። አሁን በቃ ራሴን አሞኛል። ምንም አይነት ምላሽ ልሰጥህ አልችልም። ምክንያቱም ልትረዳኝ አትችልም። ያማታል ተጨናንቀሽ ነበር። ይገርመኝ ማለት ሁሉንም ነገር ባስረዳ ካሁን ልትረዳኝ አትችልም። በቃ ይኸውልህ ወንድሜ፣ ይኸውልህ አሁን አንተ እዚህ አንዴ የማትወጣው ጉድ ውስጥ ገብተሃል አይደለ? ያለው ነገር ወዳጅ ነው፣ ጓደኛክ ነው። የተፈጠረውን ነገር ነው እሱ ማወቅ የሚፈልገው። የተፈጠረውን ነገር ነግረከው ይቅር ለእግዚአብሔር መባባሉ ይሻላል። ምን አይነት ንግግር ነው እየተናገርክ ያለው? ይኸውልህ ምን እንደሰሩ አውቀዋል እኮ። አሁን እሱ ሊያብራራልህ እኮ እሱ ነው አይደል ማወቅ የምፈልገው። እሷ ባትነግርህ እሱ ሊነግርህ ይችላል። እሱ ባይነግርህ እሷ ልታወራ ትችላለች። መኝታ ክፍል እኮ ነው የገባው እኮ። እውነቱን አይደል የምፈልገው። ዞሮ እውነቱን ማወቅ እኮ አይቀርም። አው ለመዝጋት እንዲመቸኝ እናገር እና ምንም የምትሉኝ የምታስረዱኝ ነገር የለም። ትንሽ ተሳስተናል። ትንሽ ነው የተሳሳታችሁት። ምንድን ነው ተቃጠልኩ እኮ ወይና እሺ ይኸውልሽ አንገ መድፋቱ መጸጸቱ ምንም አያስፈልግሽም። ስለዚህ የተፈጠረውን ነገር እስቲ አብራራልኝ። ምንም የተፈጠረ ነገር የለም። ምን ብዬ ላብራራለህ? ምንም ነገር አልተፈጠረም። በቃ እሱ ትንሽ ይላል፣ እሷ ምንም አልተፈጠረም ትላለች። እስቲ ዝም በይ አንቺ። አሁን የእሷ እኮ የውስጥ ችግር አለ። ልታወሮ የምትፈልገው የማትፈልገውም ነገር አለ። ገብቶሻል? ለባሏ ግልጽ ሆና ልትነግር የማትፈልገውን ለሱ ነግረው ሊሆን ይችላል። አንቺ የምታውቂው ነገር ካለ ተናገር። እኔ ምንም ማውቀው ነገር የለም። በቃ ለምን አተውኝም? በቃ እኔ ምንም ማውራት አልፈልግም አሁን ላይ። በቃ ግን ምንም ነገር አልተፈጠረም። እኔ ከባሌ ውጪ ሌላ ማንንም አልፈልግም። በቃ ከሱ ጋር ትንሽ መጋደምሽ ነው። ምንም አልተፈጠረም። ምንም ነገር አልተፈጠረም። አይ ቃል ልትጫወቱ ነው ታዲያ ውስጥ የገባችሁት እኮ። ምንም ካልተፈጠረ እኮ ለምን በር ዘጋችሁ? በቃ አጋጣሚዎች ነው እንደዛ ታዩ። አንቺ በር ዝጊ፣ እሱ ክፈቺ ብሎ መውጣት ነበረበት። እስካሁን ድረስ እሱ አንገቱ እንደደፋ ነው ያለው። ያደረገው ነገር ጸጽቶ ሊሆን ይችላል።
እንጂ ምንም ነገር ባያደርግ አንገቱ ነው የደፋው። እንዴ ምን ያርግ ታዲያ? እንደዚህ እብዶ ነው እያየው በቃ የሆነው ነገር ስላስደነገጠው ነው እሱ መናገር አንተም ተረጋጋሽ እንዴ። እኔ እኮ ማን ነው እሺ እኔን የሚያረጋጋኝ እዚህ ምድር? ተረጋጋ። ይኸውልህ ሰማኸኝ አይደለ? አሁን በዚህ ልክ እናንተም ጥሩ አልሰራችሁም። ይሄ በህግ ያስጠይቃችኋል። ቆይ እሺ ምን አድርጌ ነው የምትሉኝ? በቃ ሁሉ አላንዴ በቃ ለምን አታውኝም? መቶ አይደለም። ይኸውልሽ አንቺም ተባባሪ ነሽ ከነሱ ጋር እንደዛ ብሎ ነገር የለም። ይሄ በባለ ትዳር መካከል የተደረገ ወንጀል እኮ ነው። እየሸፈንሽ እኮ ነው። ማንም የለም ቤት ብለሽኛል። በቃ ለበሉ በቃ ከዚህ በላይ በቃ ታስጨንቁኝ። በቃ ለምን አታውኝም? ተጨነቅሽ ከኔ በላይ ይኸውልሽ። አንቺ ተረጋጊ በቃ እባክህ ያማታል። አንቺ ለልጆች እባክሽን እባክህ ምንድነው? ተረጋጋ። አረጋጋው እሱን አይደለም የምን ልጅ ነው ያልሽው? ልጁን አረጋጋው ነው ያልኩት። አይደለም አሁን ስትናገሪ ሰምቼሻለሁ። ልጁን አረጋጋው አልኩት እንጂ ሌላ ነገር አላወራም። አንቺ ዝም በይ በቃ። እርጉዝ ነች እንዴ? የምን ልጅ? የምን እርጉዝ? እርጉዝ ለስምንት ዓመት ስጠብቅ እኮ እንዴ ማን ነው እንዴ? ወይ ምን መጣው እንዴ? ይሄው እንዳትመጣች ማለት ነው ማሙት። አንቺ ተረጋጋ። ምንድን ነው የምሰማው? ከደጅ ሁሉ ነገር ማዘር ቆይ ብቻ ነው። ምንድን ነው የተፈጠረ? ማዘር ቆይ ብቻ ጉድ ምንድን ነው ማሚ የምትለኝ? አስረዳኝ በስነ ስርዓቱ። ምንድን ነው ማስረዳሽ? ምንድን ነው የምሰማው ነገር? ምንድን ነው ነገር? ምንድን ነው የሰማሁት? ቆይ አንዴ ማዘር ተረጋጉ። አድርጎልኝ እስቲ ቆይ ተረጋጉ ማዘር ቁጭ በሉ። ቆይ ቁጭ በሉ። ኖርስ ተጋበላቸው። ቆይ ቁጭ በል እዚህ ጋር። ቆይ ቁጭ በሉ። ምን አንክስቲ ስም ቆይ ቁጭ በሉ ማዘር። የኔ ልጅ እኔ ከደጅ ሰምቼ ነው የመጣሁት። ምንድን ነው የሰማሁት? ንገሩኝ እስቲ ምንድን ነው የተፈጠረ? ንገረኝ በቃ ምንድን ነው ንገረኝ። ፀጉሬን አትንጭ። ንገረኝ በስነ ስርዓት አታሳብደኝ አንተ ሰውዬ ንገረኝ። ቆይ ማዘር የኮ ቁጭ ማሚ ምንድን ነው የምነግርሽ እንዴ? ወይ ጉድ! እሺ ንገረኝ። ይሄው ቁጭ አልኩኝ እኮ እስቲ አስረዱኝ። ምንድን ነው የተፈጠረ? ምንድን ነው አንቺ ራሷ ታስረዳሽው። ምንድን ነው የተፈጠረ? ንገሩኝ። ምንድን ነው ማስረዳችሁ? በቃ ለምን አንሄድም? እኔ እና አንቺ ነይ እንውጣ በቃ። የት ነው የምትሄጂው? የት ነው የምትሄጂው? አንቺ ደግሞ ምንድን ነው አሁን መጣሽ የምትጮይባት? እኔ ከደጅ ሰምቼ ነው የመጣሁት። እኔ ለማንም ልጅ አይደለም ያጣውን አስረዱኝ ነው የምለው። በቃ ቁጭ ቆይ ማዘር ቁጭ በሉ። ተረጋጉ። ምንድን ነው ንገረኝ እስቲ። ማሚ ምን ብዬ እንደምነግርሽ አላውቅም። ችና ምንድነው ነገሩን እኮ ይኸውልህ ቁጭ ብለህ እኮ እየተያየህበት ነው የደረስኩት አይደል እንዴ? አብረን አልተማርንም። እኔ አንተ በዚህ ልክ እኔ ላይ እንዴት ትቆምራለህ? ምንድን ነው የተደረገው ነገር ታውቂዋለሽ አይደል? አብሮ አደጌ ከአንተ ጋር ጓደኛ ነበር አውቀዋለሁ። አብረን ያሳደግን አንቺ ነሽ ያሳደግሽን። ያው ምን እንደሰራኝ ምንድን ነው የተፈጠረው? ያው ሁለቱም እንደሰሩኝ ጠይቂያቸው። ንገረኛ የኔ ልጅ። ሁሉም ነገር የተፈጠረው አንድ በእናት ምክንያት ነው። እሺ በማን? በሱ ምክንያት? እንዴት? ቆይ በእናትህ ቆይ እስቲ አንቺ ማለት ነገር ምን አደረኩ? በቃ ሁሉም ነገር ሁሌ ነኝ ጥፋተኛ። እኔ ምን አደረኩ? ሁሌ ጸጥ ስለምለው እኔ መናገር ማልችል ነው የሚመስልህ? እኔ ምንድን ነው ያደረኩኝ? እኔ እኮ ተስማምታችሁ ልጅ እንደደረሰው ደረጃ እንድትደርሱ ነው መመክረው መጨቀጭቅሽ እንጂ እኔ በእኔ ምክንያት ምን ተደረገ? ንገሪኝ እስቲ ምንድን ነው የተደረገው? እስቲ ቀስ ብለሽ አንቺ አሁን ጀምረሽዋል። በእሳቸው ምክንያት ነው ብለሻል። ምን የተፈጠረው? ምን ተፈጠረ? እስቲ ንገሪኝ። ምን ልንገራችሁ? በቃ እሷ ናት አንድ እዚህ ሁሉ ነገር ውስጥ እንዲገባ ያደረገችኝ። ምን ብዬ ላስረዳ? በቃ እዚህ ልጅ እያለችኝ እያስጨነቀችኝ ምን ላድርግ? እሺ እኔ የት ውስጥ ልግባ? እኔ ምን አልኩ? እሱ መውለድ አይችልም። ምን ላድርግ ታዲያ? ማን ነው አይችለው? ይችላል። ለምንድን ነው አንቺ እግዚአብሔር ነሽ እንዴ? እኔ እኮ ተጋባችሁ እንደዚህ የነዘነዘችኝ ነው እዚህ ሁሉ ነገር ውስጥ ያስገባችኝ። ቆይ ልጅ ስትይ ቆይ ልጅ ስትይ ስትገቢ እኮ ግድ ነው ልጅ ውለዱ ነው እንጂ ነው ያልኩኝ። ሌላ ተፋቱ ተበጣበጡ ተፋቱ እንኳን አላልኩም። ውለዱ ክበዱ ልጅ አሳዩኝ ነው ያልኩኝ። የእናትነቴን ሌላ ምን አልኩሽ? እኔ ምንድን ነው የተፈጠረው? አሁን ንገሪኝ። ስሚ ቆይ ልጅ አሉኝ ብለሽ የምትይው ልጅ ካልወለድሽ ብለው እሳቸው ጨቅጭቃዎች ነው? አዎ በቃ ያልሆነ ነገር ውስጥ እነሱ ናቸው የከተቱኝ። በቃ እኔ ምንም ማድረግ አልቻልኩም። ቁም ስቅሌ በወጣ በገባው ቁጥር በቃ ሰፈር መፋቂ ያረጉኝ። እሱ ነገር አያውቅም። መውለድ ማችል እቺ መካን እያሉ ሰፈር ውስጥ ስሜን አጠፉት። እሺ ምን ላድርግ? እኔ እሱ ነገር አያውቅም። ለእሱ አልነገርሽውም? እኔ እንዳይጨነቅ ብዬ ነው ዝም ያልኩት እስካሁን ድረስ። ስለዚህ አሁን ወደ እሱ ጋር መሄድ መፍትሄ ያለው ብለሽ ነው ያሰብሽው? እሺ ምን ላድርግ?
ላድርግ? በጣም ነው የምወደው እኔ እሱን መለየት አልፈልግም፣ ማጣት አልፈልግም። ምን ላድርግ? እሺ ምን ውስጥ ልግባ? እኮ እሱ ያውቃል ይሄ ነገር፣ አንተ ታውቃለህ? እሷ ነች እዚህ ነገር እንድገባ በብዛት በጣም ጨቅጭቃኝ ነው እዚህ ነገር ውስጥ እንድገባ ያደረገው። ምንም ጨቅጭቃኝ አትበል፣ ዝም በል። ፈልገህ ነው የገባው እንዴ? አንተ ጓደኛህ ነው። እሱን መውደድ አይችልም ምናምን እያለች እግዚአብሔር ናት እንዴ? እኔ ልጅ ማይወልደው ምን ማለት ነው? እሷ ፈጣሪ ናት። የምታውቀው ነገር አለ? ይውለድ አይውለድ የት ታውቃላችሁ እናንተ? እኔ ስንት ነገር ለሞከር ታውቃላችሁ። እሱ ናት እዚህ ነገር ውስጥ ሁሉ የከተቱኝ። እኔ እኮ ትዳር ብለሽ ከገባሽ ውለዱ ክበዱ ነው እንጂ አልኩ፣ ሌላ ነገር ተናገርኩ። ቆይ ምን ብላ ነው? አሁን ለምሳሌ በጣም ከባድ ነገር ነው የተሳሳትከው። እሷ ነች። ምንም ብዙ ጊዜ ሞክረናል እኮ እሱ የምትወደው ጓደኛህ ነው። እሱ ሳያውቅ ምናምን ብላ በጣም አስጨነቀች። ምን ያክል ጊዜ ሆናቸዋል? ኧረ 1-2 ወር ቢሆን 2 ወር እንደዚህ እኮ ግንኙነት ከጀመራችሁ። እንደዛ ቢሆን ብዙም ቀን እንትን አላለም። 1-2 ቀን። አንቺ ልጅ እንትሽ ሌላ ከጓደኛ ጋር ትቀደሚያለሽ? አንቺ ምን ፍጡር ነሽ ግን? እኔ ሁሉንም ነገር ለሱ ብዬ ነው ያደረኩት። እሱን ስለምወደው እሱን ላጣው ስለማልፈልግ ነው ይሄን ሁሉ ነገር ያደረኩት። በቃ አጣሹ እንጂ አሁንማ ከገዛ ጓደኛው ጋር ተቃድመሽ ይሄን ሁሉ ታሪክ ምሰሪ አጣሹ እንጂ። ነግሬሃለሁ መጀመሪያም ቢሆን አንተ ልጅ እኔ እናትን አልሰማ ብለህ ይሄን ሁሉ ነገር ያመጣው አንተው ራስህ ነህ። እሱ አይደለችም ጥፋተኛ፣ አንተው ራስህ ነህ። መሳቂያ ረከኝ ለሰፈሩ። ግን አንተ ይኸውልህ ይሄ ነገር ከመፈጠሩ በፊት ማለት ነው ይሄ ችግር እንዳለበት ስትነግረህ የመጀመሪያ እቅድ መኖር የነበረበት ለጓደኛህ ነው። ወደ ሕክምና እንሂድ እስኪ የተፈጠረው ነገር እንደዚህ ነው። በምን አወክ ይላል። በምን አወክ ብሎ ይጠይቀኛል እኮ። የተፈጠረውን ነገር ቀስለ ነው ማስረዳት። እሷ ያላስረዳችሁ እሱ ለሱ መንገር የፈራችሁን ምን ብዬ ነኝ ለሱ ምን ነገር እኔ እኮ አመኜ ይኸውልህ ቢያንስ አደራ ብዬው እኮ ሜሪ ሰው የነበር ነው። እኔ ሁሉም ነገር እንዲስተካከል አንተ ማጣት ስለማልፈልግ ነው ሁሉንም ነገር ያደረግኩት። በዛ ላይ እናትህ ናት ለሰፈር ሰው በሙሉ እንደዛ ያወራሽ መውጫ መግቢያ ዝም በይ በቃሽ። በቃ አንቺ ተረጋጊ። ይሄ ሁሉ ጥፋት የልጄ እንጂ አንቺ አይደለም። እኔም መጀመሪያም ነግሬው ነበር እንደማይሆን ነግሬው ነበር ከአንቺ ጋራ። ይሄን ልንገርሽ መቃጠል እንዲህ ያለች ነው ቅስሜን ስሰባበረኝ ያልሆነ ነገር ውስጥ የገባሁት። ምንም አማራጭ አልነበረኝም። በቃ ምን ላድርግ? እሺ አማራጭማ ነበረሽ። አልነበረኝም። ምን ላድርግ? ከዚህ በላይ ምን ላድርግ? ልንገርሽ አማራጩ ምን መሰለሽ? በግልጽ ትወያያለሽ ከሱ ጋር። አሁን በሰለጠነ ዘመን ወደ ሕክምና መሄድ ትችያለሽ። ብዙ ነገር ሞክሬያለሁ። ባህላዊ መድኃኒት አምጥቼ በምግብ ውስጥ ቀላቅዬ እየሰጥቼዋለሁ፣ ግን ምንም ማድረግ አልቻልኩም። በቃ እኮ እሱ ማወቅ ነበረበት። ብዙ ነገር ሞከርኩኝ። አሁን ይሄም ሌላ ነገር ነው። ይሄ ሌላ ወንጀል ነው። በግልጽ ብነግረው ስሜቱ ይጎዳል ብዬ ስላሰብኩ ነው። በቃ በጣም ከባድ ነገር ነው። አሁን እኮ በቁም ቀብራኝ ስሜት እንዳይጎዳ ትላለህ ወይ? ማሚ በጣም ይቅርታ። በቃ ምን እንደምልሽ አላውቅም። እኔ ሁሉንም ነገር ላንተ ብዬ ነው የቻልኩት። በቃ እኔ አንተ ማጣት ስለማልፈልግ ነው። ምንም ነገር እንዳትለኝ እኔ ልጅ መሳቂያ አረከኝ። በተከበርኩበት ሰፈር ጭራሽ ከጓደኛ ጋራ ሰው ሰፈርስ ቢሰማ ምን ሊለኝ ነው? እኔ ነግሬህ ነበር መጀመሪያ ቢሆን። ማዘር ግን አሁን እንደኔ ስረዳ የራሱት ልጅ ይቀል ነበር ለእንደዚህ አይነት ነገር እኮ። አሁን ልጅም ውለድልኝ ምን ላድርግ? ልጅ ወልዳ አምጣ። ወንድ እኮ አይደለም ሴት ናት። ታውቀዋለህ ዘመኑን። እንዳትቆጣጠር መድኃኒት እንዳትወስድ ልጄ ውለጂ የልጅ አሳይኝ ብዬ እሷን ነው ሁሉ ጊዜ እየጨቀጨቅ ለዚህ ሁሉ ነገር ያደረግሻል። አንቺን እኔ አልተናገርኩሽም። የምናገረው እሱን ነው። ለእሱ ነው የምናገረው፣ ለእናንተ አይደለም። እኔ በጣም ብዙ ጊዜ ሞክሬያለሁ። በቃ አልቻልኩም ነው እንጂ እኔ እሷን ብጠላት ኑሮ ፍታት አባራት። ለዛ ነው ሰፈር ውስጥ እንዳለ የምታወሩብኝ። ለዛ ነው አላስቀምጥም ሰፈራችሁ። ከቤት ውስጥ ለመቼ ወጥቼ አውቃለሁ። እንዳልወጣ በሩ ጋር የቆሙ እቺ መካነች እንትን እያሉ እንዴት ልኑር? እኔ ለአንቺ ነው ያልኩት። ውለጂ የልጅ አሳይኝ። እንዴ እኔ እኮ በወድሽ ነው እኮ ውለጂ ያልኩሽ አይደል? እንዴ ከልጅ እባክሽን አንቺ ልጅ ዝም በይ። እኔ የተናገርኩት እሷን ነው አንቺን አይደለም። እኔ ሁሉንም ነገር አውቃለሁ። እንዴ ስታወሪ መንደር ለመንደር እየዞርሽ ስታወሪ ነው ያልሰማሁሽም። እባክሽን የሰፈሩ ቡና መጠጫ አድርገውኝ ነው እንደዛ ነው የምትወዱኝ? መግሚያ ቦታ አሳጥታችሁ እንደዛ ነው የምትወዱኝ? ስማኝ እኔ ልጅ ውለጂ ክበጅ ማለት ጥፋት ነው እኮ። ልጅሽ ነው ማለት ያለብሽ
እንዴ ልጅ እኮ ወንድ ነው፣ ወንድ እኮ ነው። እኔ እኮ እንዳትቆጣጠር መድኃኒት እንዳትወስድ ውለጅ ያልኩ ለሴት እንጂ እናንተሽ ነበር አለ ሰው ማለት የነበረብሽ እላታለሁ። ያልሆነ ነገር እየተናገሩት የልብ ልብ ሰጡት። ጭራሽ እኔ ላይ ክፉ እየሆነ መጣ። ምን ላድርግ? እሺ እኔ ያልሆነ ነገር እየመከሩት ያልሆነ ነገር እያሉት እቺ ልጅ ያልሆነ ነገር ያረገች ይሆናል ጠርጥራት ምናምን እያሉት እሱ እኔ ላይ በቃ መቀየር ጀመረ። እሱ እንዳይቀየርብኝ ነው እዚህ ሁሉ ነገር ውስጥ የገባሁት እኔ። ተቃዚ በኋላ ማለት ስለማልፈልግ ነው በቃ። ከዚህ ውጭ ደግሞ ነግሬሃለሁ መጀመሪያም እንደማይሆን ነግሬሃለሁ። አሁን ደግሞ ጭራሽ ከጓደኛ ጋር ይኸው ተጋድማ እንደዚህ ተፈጠረ። ከዚህ በኋላ ህይወት ምንድን ነው? እስቲ ንገረኝ እስቲ። በቃኝ ከዚህ በኋላ በቃኝ። የሚፈጠረው ጭራሽ እያባባሽ እኮ ነው ያለሽ። ቆይ የሌላ ልጅ የጓደኛው ልጅ ይዞ እርጉዝናውንም ልጁን የሚያሳድግ ነው የምትይ? የምን እርግዝና? ምን የምታውቂው ነገር አለ? ይኸው ተናገረች እኮ ከዚህ ውጭ ምን ትሰሚያለሽ እንዴ? ተናገረች እኮ ከገዛ ጓደኛው ጋር ይኸው አርግሻለሁ ነው የምትለው። ለሱ ብዬ ስለመወደው ብትወደውማ እንደ ህመሙት ይዘው ነበር እኮ። በቃ የልጅ ጉጉቱን አይቼ ነው ይሄን ሁሉ ነገር ውስጥ የገባሁት። መለመን ነው በቃ ሞከርኩ ብዙ ነገር። ከዚህ በላይ ምን ላድርግ? እሺ ፈጣሪ ጋር ሄድኩ፣ አለቀስኩኝ፣ የባህል መድኃኒት ቦታ ሄድኩኝ፣ ብዙ ሰው አማከርኩኝ። በቃ ምንም ማድረግ አልቻልኩም። እኮ ቢሆን ማለት ነው ቁጭ አድርገሽ እስቲና እንደዚህ አንቤ እሱ ያልሆነ ነገር እየነገሩት አይምሮ ተበጠበጠ። ልጁ እንኳን ሊሰማኝ ቁጭ ብሎ ሊያወራ ቆይና ቁጭ ብለህ አንተ አሁን ተረጋጋ። አሁን እኮ የአንቺ ልጅ እኮ ነው ጥፋተኛ። አሁን እኮ በቃ እዚህ ጋር እኮ ጥፋተኛው የራስሽ ልጅ ነው አይደለ? መውለድ የማይችለው ያንቺ ልጅ ነው። ቁጭ ብሎ እንኳን መነጋገር ያቃተው ልጁ እንደዚህ እንኳን እየቆጠረኝ አልነበረ። ትሰሚኛለሽ? ባትጮይ ጥሩ ነው። ወደ መፍትሄው መግባት ነው ያለብህ የኔ ልጅ። በቃ ጨርሻለሁ። አሁን እኮ እዚህ ጋር እኮ እሷን ማመስገን ነው ያለበት እርሶ ራሱ። ከጓደኛው ጋር ተጋድማ መውለድ የማይችለው የእርሶ ልጅ ነው እንጂ የኔ እህት አይደለችም። እና የልጅ ጉጉቱ ነው ቢያንስ ላሳርፈው። እኛ ምን እናድርግ? ልጆት ነው መውለድ የማይችለው። አንቺን ሰብስበሽ ቁጭ በያ ታዲያ ከቤትሽ። አንቺም ልጅሽን ሰብስቢያ በቃ። እንዴ ምን ማለት ነው? አንቺ ተረጋጊ። ልጅ ቆይ በዚህ ልክ አድጋ ነው እኔን እንደዚህ አሁን አንተ ይኸውልሽ አሁን ይኸውልህ ሲጀመር ምን መሰለህ ማዘር፣ አሁን እርስዎ እንደዚህ ወደዚህ እንዴ ሊመጡ ይችላሉ? እዚሁ አካባቢ ነው የሚኖሩት? እኔ እዚህ አካባቢ አይደለም ቤቴ፣ ግን ጎረቤት እዚህ የሰማ ጎረቤት ነው ደውሎ ነው የነገረኝ። እኔ ለዛ ነው የመጣሁት። እኔ የተፈጠረውን ነገር እንዴት እርግጠኛ ሊሆኑ ይችላሉ? እርሱም ደግሞ ከሱ ጋር እንዳትሆን ይፈልጋሉ። ለምንድን ነው አሁን ደግሞ የጭራሽ ወሬ ለቃቅሞ መጡ። ይሄው ስመጣም ይሄው እንደተፈጠረ ነው እኮ። ይሄው ሰውም እኮ ልክ ነው እኮ። ያቺ ሰውም ደውላ ነይ ልጅሽ እንደዚህ ሆነ ማለት እንደዚህ በቃ እየተጨቃጨቁ ነው ምናምን ሲባል ገብቼ እንኳን ስገባ ይሄው እውነትም ነው። ለዛ ነው እንዴት ወሬ ያቃብሉ? ሰፈሩ ስሜን እያጠፉ እንዴት ወሬ ያቃብሉት? አንቺ ከወሬ ምን አለሽ? ከትዳርሽ እንጂ እንዴ ማንም ያው እኔ ማትዳሬን ቤተሰቤን ብዬ ነበር የተቀመጥኩት እስካሁን። ተረጋጊ በቃ። ወይ ጉድ ወይ ትዳር። አሁን ቆይ እርስዎ ከእሱ ጋር ብዙ ጊዜ እንዲሆን ፈቃደኛ አይደሉም አይደለ? ምክንያቱ ምንድን ነው? የኔ ልጅ ምን አለ መሰለ ሰው ከምታረገው አንጻር ከምታያት አንጻር እኔ ልጅቷን ከመጀመሪያውም ቢሆን ጠልቻት ነበር። ከአስሩ ጋራ ነበር ማያት። ምንድነው ከአስሩ ጋር? የታያችሁኝና ነው ከአስሩ ጋራ የታያችሁኝና ነው። ዝም በያው ብሎ ሆነው ባልሆነ ወሬ እየነገሩት ነው ልጁ እንደቀየሩ። መጨረሻውም ይሄው ጭራሽ ከጓደኛው ጋራ ተገኘች። እዚህ ሁሉ ነገር ደግሞ በእርሶ ምክንያት ነው የገባሁት። ከማንም ከአስሩ ጋር ላዩኝም። እሺ መጀመሪያ ባላማረኝም ነበር። ይሄው መጨቀጭቆ እሱን ነው። እቺ ልጅ ትቅርብህ። ከአስሩ ጋር ነው የምትታየው። ምንም ከአስሩ ጋር አትብሉ። እዚህ ሁሉ ነገር ውስጥ የከተቱኝ እርሶ ነዎት። ፈልገሽ ነው? ምን ለኔ ምንም ፈልጌ የለም። ስላስጨነቁኝ መቀመጫ መቆሚያ ስላሳጡኝ ነው እዚህ ሁሉ ነገር ውስጥ የገባሁት። እሺ ይሄ እኮ መፍትሄ አይሆንም። አንቺ እየደጋገምሽ የምትይው ብዙ ነገር መፍትሄ አለ። ምን ላድርግ ታዲያ? ልሙት ነኝ። እሺ ምን ላድርግ? ከዚህ በላይ ምን ላድርግ? በቃ የመጣልኝ ሀሳብ ይሄ ብቻ ነበር። በቃ አደረኩኝ። ምንም በቃ ማድረገው ነገር ምንም የተፈጠረ ነገር የለም። ሲጀመር ተረጋጊ። ለራስሽ አስቢ። እንዴ ምን ተፈጠረ ትላለች፣ አልተፈጠረም ትላለች። ምን አይነት ጭንቅላትሽ ልክ ነው? እስቲ ተረጋጊና ለምናታውኝም ቆይ የሆነ በቃ ለምን ራሱ ትኑራቱሩም እንዴ ኧረ በስመ አብ። አንተ ልጅ ነግሬሃለሁ። ከዚህ በኋላ ራስን ጠብቅ። እሷ ሲጀመር ከኔ ጋር እንዲሆኑ ራሱ ፍላጎት የላትም። ከድሮ ጀምሮ ፍላጎት የለኝም። መጀመሪያም ቢሆን እኔ ልጅ ሆኜ አስታውሳለሁ። ሁሉ ጊዜ ከመንደሩ ሰው ጋር ከምን ሰው ጋር እሷን ሲያዋት ነው እንጂ ስለሷ ጥሩ ነገር ሲያወሩ ሰምቼ አላውቅም። ጥሩ ስላልሆነች ነው እንዴ? ምን አደረገች? በቃ እንዴ ይሄ ሁሉ ነገር የገባችሁ እኮ ለእርሶ ልጅ ብለው ነው። ኧረ እንዴ
ከገዛ ጓደኛው ጋር አገር ምድር እያያት ስትሽከረከርና የእርሰው ልጅ ወለድ አይችልም እና እሷ ምን ታርግ ነው እንዴ? እንደዛማ ከሆነችን ሰብስበሽ ቁጭ በያ እንዴ። እርሷን በቃ ልጆትን ሰብስበው ብቻ እህቴ ላይ አይጮህባት። እሱ ብዬ ነው እንዳትል ግን አሁን እነሱ መሀል እኮ አንቺ መግባት የለብሽ። አንተ አይመለከተም። አንተም ገብተሃል እንኳን እኔ አንቺ ተረጋጊ። ካፈርኩ አይመልሰኝ ነው በቃ አንዴ ታያዙ አይደለ? እንደዚህ እኮ ነው ካፈርኩ አይመልሰኝ የሚባለው ታረት የእነሱ ተረት ደረሰ። ባለዬ አንተ ነግሬሃለሁ በቃ እውነት ነው ማሚ ነግረሽ ነበር የኔ ልጅ። አንተ ሴትዮ ለምንድን ነው የራስዎትን ህይወት ማትኖሩት? ቆይ ለምንድን ነው የምትበጠብጡት ትዳራችንን? ትዳሬ በጠበጥሽው እኮ አንቺ ነሽ። እኔ ምንም አልበጠበጥኩም። እኔ ከሱ ውጪ ሌላ ሰው አልፈልግም። ሲጀመር በቃ በእርሶ ምክንያት ነው እዚህ ውስጥ የተሳሳትኩት እኮ። ምን ብለሽ ደግሞ ምንም የተፈጠረ ነገር የለም። በቃ ምንድነው እንዴት ምንም የተፈጠረ ነገር የለም? እስቲ ማለት ምንድነው ንገሪኝ። የተፈጠረ ነገር የለም ማለት እኮ ስህተት ነው ትላለች 30 ጊዜ። ምንድነው ስህተቱ? የተፈጠረውን ንገሪኝ። እርጉዝ አይደለሽም? አይደለሁም። የምን እርግዝና ነው? እኔ ምንም እርጉዝ አይደለሁም። መውለድ አይችልም። እንዴት ነው ማረግዘው? አሁን እርጉዝ አይደለሽም? አይደለሁም እንዴ ቅድም እኮ ስታወራ ሰምቻለሁ። ያወራሁት አይደለችም እንዴ? የምን እርግዝና ነው? ስለምን እርጉዝ አይደለሁም። ብዙ ነገር ሞክሬ አልተሳካልኝም ነው ያልኩት። እያረገዝኩ አላልኩም እኔ። አንቺ አንድ ናቸው በእናትህ። ልጁ እንዳይጎዳ ተረጋጊ አላልሽም? ያልኩት እሱን ነው። ኧረ በለው አንቺ ተረጋጊ። ምንድነው ስለዚህ እንዴት ነው ልጁ እንዳይጎዳ ያልሽው? እኔ የምን እርግዝና ነው? እኔ ባረግዝ ኑሮ እኮ ደስተኛ ነበርኩኝ። እዚህ ሁሉ ነገር ውስጥ አልገባም ነበረ። ቆይ የሰማህ ነው። እሱ ማርገዝ አይችልም። እሷ ኬት አምታ ነው የምታረግዘው? እሷም አታረግዝም። በቃ እሷም እርጉዝ አይደለችም። አንቺ እሳቸው ማዘር ሳይመጡ በፊት ልንገርሽ፣ ተረጋጊ እህቴ፣ ልጁ እንዳይጎዳ ብለሻታል። እና ልጁ ስለሱ ጉዳይ ስናወራ ነው በራን ኳኩቶ የገቡት። እኔ አላውቅም። ለሱ ብዬ ነው እንደዚህ ሆንኩት። ቆይ ተይው እሺ። ተፈጠረ ትላለች። ምንድነው? ቆይ አንቺ እርጉዝ አይደለሽም? አይደለሁም። የምን እርግዝና ነው? እሱ መውለድ አይችልም። እንዴት ላረግዝ እችላለሁ? እሺ አሁን እኮ ችግር የለውም እኮ ነገሩ ወደ አንቺ እየከፋ ነው የሚመጣው። ልንገርሽ፣ አንደኛ ወደ ህግ ቦታ ከሄድን ጥሩ አይመጣም። ባለዮች ወደ ህግ ቦታ ስንሄድ አንቺን አስገድደን መቼም ሽንት ምርመራ ሰጥተን እርግዝና ቼክ ማስደረግ አንችልም። መጀመሪያ በትዳሯ ላይ ማግጣለች የሚለውን እሱ ክስ ይከሳል። ከዛ በኋላ ሐሳብክ እኔና እሱ ማጋጨት አይደለም። አሁን ትክክለኛውን ነገር ንገሪኝና ወደ መፍትሄው እንሂድ ብዬ ነው። ህግ ቦታ ምናምን አያስፈልግም። እኔና እሱ ተነጋግረን እንፈታለን። ሌላ ሁላችሁም ምንም ህግ ቦታ መሄድ ካልፈለግሽ ካልተፈለገ አንቺ እርጉዝ ነሽ አይደለሽም? ዝም በይ አንቺ ነው ምንድነው የምታስጨንቀኝ? በቃ ምንም ትክክለኛውን ነገር ንገሪኝ። እሳቸውንም ስትወቅሽ ነበር እንደገቡ እሳቸውን እያልሽ ነበር። ባለየ ናት። በእርሶ የተነሳ ነው እዚህ ነገር ውስጥ የገባሁት። ምን ነገር ገባሽ? ቆይ ነገሮችን እያባባስክ እስቲ ዝም በይ አንቺ ዝም በይ። አንቺ ወንጀለኛ ነሽ። ከሷ እኩል ተባባሪ ነሽ። እኔ አላውቅም። አንበሳው እዚህ ቤት ሲመጣ ሲመላለስ አይተሽ ምንም ያወራሽውም ያልሽውም ነገር የለም። የከለከልሽው የለም። ለሱም አልነገርሽው፣ ለሷም አልተቆጣሽ፣ አልተናገርሽ። ጓደኛው እኮ ነው የገዛ ጓደኛው ሲመጣ ምን ነው? አሁን እሺ፣ አሁን ሌላ ነገር ውስጥ አትግቢ። እንዴ ነገሮችን እያባባስክ ነው ያለው። ሌላ ነገር ውስጥ አትግቢ። አሁን እሷ አላወራች። እሷ አላወራች። አሁን አንቺ ንገሪኝ፣ እርጉዝ ነሽ አይደለሽ? አንቺ ምላሳኛ ዝም በይ። ከዚህ በኋላ ይኸውልሽ እናቴ ላይ አንድ ቃል ብትነፍሺ አንተ ነሽ እኔ መተንፈሳት ይችላል። ለምን ዝም አትይም? አንቺ ባለዮች አይደሉ ጠቅላላ ትንሽ ለምን ዝም አትይም? ስነስርዓት ይዘው እኔ መናገር ይችላሉ። እህቴ ጋር ግን አትድረሱ። በቃ ስነስርዓት ያዙ። እህቴን አትናገሯት። ቆይ አሁን ትልቅ ሰው ናት ብዬ ነው ዝም እያልኩት ያሉት። ኧረ ደብድብኝ። አሁን ለኔ መልስሽና መልስልኝ። ምንድነው የምመልስልህ? በቃ እዚህ ሁሉ ነገር ውስጥ የገባሁት ልጅ ፍለጋ ነው። እሺ እኮ እርጉዝ ነሽ አይደለሽም? አላቅም። በቃ ማለት እኔ እርግዝና ፈልጌ ነበር የገባሁት። አሁን እርጉዝ ነሽ አይደለሽም? በቃ ታስጨንቀኝ። በቃ አሁን ነኝ እኮ ማለት እርግጠኛ አይደለሁም። እኔ ካንተ ነው ያረጋግጥኩት፣ ከሱ አይደለም። ካንተ ነው ማለት ነው። ምንም አልፈልግም እዚህ ቤት። እስቲ ተረጋጋኝ። አሉ ያረጋጉታል። ልጆች አሉ ከኛ ጋር ያሉ ልጆች አሉ፣ ይዙታል። የትም አይሄድም። ኑ ቁጭ አሉ። ቆይ ኑ ቁጭ አሉ። ገና ታሳብደዋለች። ማዘር እኔ ከሱ ነው ያረጋግጥኩት። ይኸውልሽ ልንገርሽ፣ ገና ታሳብደዋለች። ስሚ አሁን ይኸውልሽ ምን መሰለሽ፣ ነገሮች ሁሉ እየከፉ ነው የሚመጡት። አሁንም ቢሆን ማለት ነው ከሱ ነው ያረገዝኩት ለምትይው ነገር ምርመራ ሲካሄድ ይኸውልሽ ወደ ክስ ሄደን ነው። እኔ ያረገዝኩት ከሱ ነው። ብዙ ነገሮች ቆይ ስሚ ልንገርሽ፣ 8 ዓመት ሙሉ ያላረገሽ ሴትዮ
አሁን ከሱ ጋር ስትያዥ ነው የምታረግሽው? ጉድ እሱ አይደለም በቃ ባህላዊ ምናምን እየሞከርኩ ስለነበረ ከሱ ነው የተፈጠረው። አሁን እኮ ብታሽኝ አሁንም ይኸውልሽ እንገርሽ አራት ስድስት ምላስ ነው ያለ ትክክለኛ እውነት በቃ እሱ ሴትዮ ይታውኝ በቃ እንደውም እሱ ነው እቴን እየበጠበጡ ያሉት። ለምን አይታውኝም? ልጄን እንዲበጥብጠሽ አሳብደሽ አልተውሽ። እሱ ነው እያሳበዱኝ ያለው። አልለቅሽም። ይሄ ነው እሺ አሁን ይኸውልሽ ልንገርሽ አካሄዱን እኔ ላስረዳሽ። እኔ እንደ ልምዴ ካለኝ ተሞክሮ ልንገርሽ። አንቺን ሽንት ምርመራም ስጪ የሚልሽ የለም በእኛ በኩል፣ ዲኤንኤ ማድረግ የሚልሽ የለም በእኛ በኩል። ይሄን ጉዳይ ህግ ይዘዋል። ህግ ወረቀቱን ሰጥቶሽ ለአንቺ የዲኤንኤ ምርመራና ሽንት ምርመራ ታደርጊያለሽ። ህግ ይዞት ከሱ ውጪ የተደረገ ነገር ካለ ወንጀለኛ ነሽ፣ በወንጀል ትጠየቂያለሽ። ቆይ እኔ ለምንድን ነው አሁን ግን እኮ ነግሽ ነው አሁን ያለውን ነገር ትክክለኛ እውነቱን ተማምነን ያለውን ነገር እዚሁ በራሳችን ብንጨርስ እኔ እኮ እውነቱን እየነገርኩ ያለሁት እኮ ነገሮች እንድታስተካክልልኝ ነው እኮ ነገሩ እንዲስተካከል። በቃ እሱ ማጣት ካልፈለግሽ ትክክለኛ እውነቱን ተናገር። ይኸውልሽ ልንገርሽ ያንተ ልጅ ነው ተብሎ የሰውን ልጅ ማሳደግ ማለት በጣም ከባድ ኃጢአት ነው። ይሄ ልጅ አሁን በፍቅር ትወደዋለሁ ትያለሽ አይደለ? እወደዋለሁ ብለሻል። አዎ በጣም ነው የምወደው። ላጣውም አልፈልግም። ከወደድሽው ምን ቢበድልሽ ነው የሰው ልጅ እንዲያሳድግ የምትቀጭው? እውነቱን እኮ ነግረሽው እሱም ከወደደሽ እኮ ልታሳድግ በፍቅር እሱም የአባትነት ፍቅር ሰጥቶ ሊያሳድገው ይችላል። በግልጽ ከነገርሽው እንዴ ማንኛውም ሰው እኮ መውለድ የማይችሉ እንኳን ወንድና ሴት የማደጎ ልጅ የምታሳድጋሉ። ትክክለኛ እናት አባት ተብለው እነሱም ትክክለኛ የእናት የአባት ፍቅር ሰጥተው በኋላ ላይ የሚጸጽትሽ ይሄ ልጅ ተወልዶ እሱ አባት ነኝ ብሎ አሳድጎ አንቺ እናት ነኝ ብለሽ ከጎንሽ ሆኖ የሆነ ቀን ይኸውልሽ ውሸት ቀድሞ ቢሮጥም እውነት ከኋላ ተነስቶ ይደርስበታል። የዛን ሰዓት ላይ ልጁ ያወቀለት ከአባቱ ጎን ነው የሚሆነው። አንቺ ነው የሚጠላሽ። ያስ ልጅ ያለ በደሉ ለምን ይቀጣ? ስለዚህ አሁን አንቺ ትክክለኛ ነገሩን ንገሪን። ከሱ እንዳልሆነ ልቡን አሻቋል። ምክንያቱም 8 ዓመት ሙሉ ሞክረሽ ሳይሳካልሽ አሁን ባጭር ጊዜ ውስጥ ተሳካልሽ። እሺ ምን ብዬ ላስረዳክሽ? እንዴት ብነግራችሁ ነው የምትረዱኝ? እሺ እንዴት ነው የምትረዱኝ? ቆይ እኮ ስለዚህ አንቺ ለኛ ስለማታስረጅን ወደሚቀጥለው ነገር እንዴ? እኔ እንደዛ እያልኩ አይደለም። በቃ አመንኩኝ። በቃ ሁሉን ነገር ነግሬ ካለው አው ነፍሰ ጡር ነኝ። የ3 ወር ነፍሰ ጡር ነኝ። 3 ወር ነፍሰ ጡር እንዴ? 3 ወር ነፍሰ ጡር 3 ወር 8 ወር 8 ዓመት ሙሉ ስትፈልጊው የነበረው እርግዝና በሱ አንተ ደግሞ አንተ 2 ወር ነው አላልከኝም እንደ ግንኙነታችን? አዎ ከኔ ጋር እንደዚህ ነገር ውስጥ ከገባ 2 ወር ሊሆን ይችላል። እንደዛ ነው እንደዛ አካባቢ ነው። 2 ወር ድርቅ ትላለህ እንዴ? 2 ወር አይደለም ጉድ ልጁ 3 ወር የ3 ወር ነፍሰ ጡር ነኝ እያለች ነው። ልጁ እኮ የኔ ላይሆንም ይችላል። እንዴት ነው ላይሆንም የሚችለው? ምን ማለት ነው? ምን ማለት ነው? አንተ ደግሞ የኔ ላይሆን ይችላል ተስማምተን ነው ብለና አንተ ያደረግነው። እርግጠኛ አይደለሁም በዚህ። ምን ነው እርግጠኛ ያልሆንከው? አንተ እርግጠኛ ሆነ እያወራህ ነበር እኮ። የኔ ልጅ ሰማህ? እሷም እርጉዝ አይደለችም። እሷም አታረግዝ። እሷ ብታረግዝ ተውን ታረግዝ። ንገረኝ አንተ ልጅ የራስ 2 ወር ነው አላልክም? እኔ በማውቀው እንደዚህ የ3 ወር ነፍሰ ጡር ነች። አንተም ወንጀለኛ እኮ ነህ። ከዚህ ጀርባ አንተም ወንጀለኛ ነህ። ይህንን ነገርህን በደንብ ጠንቅቀህ ስለምታውቅ ነው ምላስህን ውጣ አንገትህን ደፍተህ ጸጥ ያልከው። ሰማኝ? አውራኝ እንጂ እኔ በማውቀው እንደዛ ነው። ምን ማለት ነው በማውቀው እንደዛ ነው? ልጁ የራስህ ነው። እሺ ይሄን ያለማ ምርመራ ተደርጎ ይተወቅ እንዴ? ጉድ ምርመራ ተደርጎ ሰራው ስራ ጉድ። አንተ 2 ወር ነው አልከኝ አይደል? እኮ ለዛ እንደዛ ስማ ያዝነው ቀልድ መሰለህ እንዴ? ቀልድ መሰለህ እንዴ? ያዝነው አይደለም። ቆይ እንደዛ አይደለም። ተረጋጋ እኮ ተናገራ። ትክክለኛ ነገር የሰው ህይወት ገብተህ የሰው ህይወት እየበጠበጥክ እንደዛ አይደለም። ተረጋጋ። ቆይ እውነቱን ለምንድን ነው የማትናገረው? ተናገር አንተ። ስማ
ሰማለ እየነገርኩህ ንገረኝ፣ ትክክለኛውን ነገር ንገረኝ። ለምን ነው የምትዋሸኝ? ስራን ታውቀዋለህ፣ በደንብ ጠንቅቀህ ስራን ታውቀዋለህ። እሱ የሚያውቀው ነገር የለም። በእናትህ ዝም በይ አንቺ፣ ዝም በይ ተዋት። እሷን በቃ ምን አድርጊ ነው የምትሏት? እሷን አንተ ንገረኝ። እሷም ጥፋተኛ ናት። ተናገር። እኔም ማቆን ያልነገርኳችሁ በቃ ወይ ጉድ! ይኸውልሽ አንተም አንቺም እህቴ ምንም የምታውቀው ነገር የለም። እሷን ከባህል አውጣት በቃ። እኔ የምታውቀው ነገር የለም። እነሱ ባለጌዎች ናቸው። ትንሽ አሳዝናችሁ ባለጌዎች አትበሉ። ትንሽ አዘኔት የላችሁ? ትንሽ አሁንም ትደጋገፋላችሁ። አማራጭ ስላጣ ነው በቃ እዚህ ሁሉ ነገር ውስጥ የገባ ነው። ኧረ ብዙ ማት አማራጭ አለ። ሲጀመር እኔ የማውቀው ነገር የለም። እዚህ ውስጥ አስወጣኝ። ደግሞ አታውቂም። ቅድም ታውቂ ነበር። ለምን አትተዋትም? ሶሳይቲው በቃ ተዋት። ባለጌዎች ሁለታችሁም አንድ ናችሁ፣ አንድ ናችሁ። እኛ ትልቅ ሰው ነው ብለን ነው ዝም ያለው። ስለ ስርዓት ያዙ በቃ። ሁሉ ነገር ውስጥ ያስገባችሁን እርሶ ነው። እጂ አሁን ስድነሽ በጣም ይኸውልሽ ልንገርሽ። አሁን አንዴን እኛን እዚህ ውስጥ ከታችሁናል። እኛ ደግሞ እስከ መጨረሻው ድረስ ነው የምንሄደው። እስከ መጨረሻው ድረስ ምን ነው? እስከ መጨረሻው ምን ትክክለኛ እውነቱን እስከምናውቅ ድረስ እኔ እና እሱ እናወራለን። እንደ ባልና ሚስት ቁጭ ብለን እናወራለን። በቃ ሁላችንም ከማን ጋር? ከኔ ልጅ ጋር ከእርሶ ልጅ ጋር እርሶ መሀላችን ይወደኛል እወደዋለሁ መሀላችን ጋራ እርግጠኛ ሁነሽ እውነት አንቺ እርጉዝ ከሆንሽ እንኳን ተስማምተሽ ልትቀምሽ ላይንሽ አታዩ። ጨርሻ እርሱን እናያለን። እኔ እና እሱ እናወራለን። ባለትዳር ማለት በቃ እርሶ እኔ እና እሱ እናወራለን። አሁን እኮ በአደባባይ ላይ የምታወሪው ወሬ ከገዛ ጓደኛው ጋር አንዴ ሁለኛ ከዚህ ከእናንተ ከሁላችንም ርቀን መኖር እንችላለን። እርሶን አትዳራችንን እየበጠበጡ ያሉት ከእርሶ ከማንም ርቀን እንኖራለን። ልጃችንን በሰላም እናሳድጋለን። በህይወት እያለው ከእሱ ጋር አትቀጥል። እሱን እናያለን። እርሶ ሰሞት ነው የሚገባው። ጥፋተኛ ማድረግ የለብንም። ዝም በይ አንቺ። ያናገርኩት ነገር የለም። አንቺ ከነሱ ይባል ባልኩት ነው የሁሉ ነገር ውስጥ የምታስገቡኝ። ጥፋተኛው አንቺ ከነሱ ባሽ እና እህቴን የሁሉ ነገር የከተታቸው እኮ የእርሶ ልጅ ማርጊያ መውለድ ስለማይችል ነው አይደለ? በቃ ስለዚህ አንቺ የተናገረሽ የለም። አንቺ ዝም በይ። እርሶ ላይ የተናገረ ሰው የለም። አንቺ ዝም በይ። ሰዓት ይዙ እሷን የተናገርኩት እኮ ከእርሶ ጋር ግንኙነት የለንም ከልጆች ጋር አይደለ? እርሶ ይውጡና ከልጆች ጋር እናወራለን። እሱ ጋር አታወሪ። ቆይ አሁን አንቺ ሁለቱ ከጓደኛው ጋር አርግዘሽ ባልና ሚስት መሀል አትግቡ። በቃ እኛ እናወራለን። የትኛው ባልና ሚስት? የትኛው ትዳር? አንቺ ሁለቱ እያወሩ እያልሽ ነው? አዎ ያወሩ እነሱ ሁለቱ ብቻቸውን ያወሩ እኮ እህቴ እዚህ በቃ እኛ ማውራት ያለብንን አውርተን እኛ እንፈታለን። በቃ መሀላችን አትግቡ። እኔ ባለቤቴን አውቀዋለሁ እኮ። ሁለታችሁ ቁጭ ብላችሁ ታወራላችሁ። እሱ በዚህ ስሜት ቁጭ ብሎ ያወራታል። አዎ ያወራታል። ታዲያ እኔ ለምን ጠራሽ? እኔ በቃ ስለጠራሁ በጣም እየተጸጸተኝ ነው ያለው እዚህ ጋር እውነቱን ስላጋለጥኩ። ለምን የሁሉ ነገር እንደዚህ አይወሳሰብም? አንቺም የደበቅሽው እውነት ስላለ እኔ የማውቀው ነገር የለም እኮ። ለእውነት ለሐቅ ከሆነ እኮ አንቺ ደውለሽ ስትጠሪ እህቴን ሊገላት ነው። ምን አድርጎ ሊገላት ነው አልሽኝ እኮ። ምን ያረጋግጥ እንድታስወጣልኝ ነው እንጂ ሁሉ እንደዚህ አይነት ነገር ውስጥ እንድትገባ አይደለም። ጉዳችሁ ታወቀ። ሲጀመር አሁን በቃ የእርሶ ልጅ ነው ጥፋተኛ። አሁን እኮ እህቴን እኮ እንደዚህ ነው ጥፋተኛ አይደል? የለበትም። ጥፋተኛው ነው የገዛ ጓደኛዋን ይዞ ካልጋ ላይ ተገኘ እና መውለዳችን ነው። ትዳሩን አክብሮ የሚኖር ልጅ ነው የኔ ልጅ ማለት እኮ። ልጅ ለማ እህትሽ ናት። ከዚህ በኋላ ከልጄ ጋር እንኳን ልትነጋገር ለአይኑ አታዩ። ለምንድን ነው እርሶ ሴትዮ ከኛ ህይወት ማይወጡት? በቃ ከኛ ህይወት ውጡ። በቃ እርሶ ነው እዚህ ሁሉ ነገር ሲጀመር የከተቱት። በቃ ከገዛ ጓደኛው ጋር አብረሽ ህይወት አለሽ እንዴ? አንቺ ባለጌ አይደለችም። ዝም በይ አንቺ የተናገርሽ የለም። ስድ ስለ ስርዓት ለምን አይኖሩትም? በቃ ውጡልኝ። እንዲያም ከቤቴ ምን ቤታለሽ? አሁን አንድ ነገር ልንገራችሁ። እስኪ ከዚህ የተሻለ ሀሳብ የምታመጡ ከሆነ ማዘር አይደለም መጀመሪያ እንረጋጋ። መረጋጋት ይሻላል። ይሄ ነገር ስለዚህ ተፈጥሮ ቢሆን ምን ያህል ልክ ነው። በጣም ይሰማል። ከባድ ነገር ነው። አሁን ስለዚህ ይሉት ማዘር የተፈጠረውን ነገር ምንም የምናውቀው ነገር የለም ከጀርባ። እሷ ስተሰርታለች፣ ወንድማችንም ስተሰርቷል፣ እህቷም ስተሰርታለች። ተውሱን ዝም በይ እንጂ ሁሉም ስተተኛ ናቸው። ስለዚህ መጀመሪያ ማዘር እርሶ ይረጋጋሉ፣ እነሱም እዛኛ ያዘጋጀንላቸው ቦታ አለ፣ እዛ አረፍ ይላሉ። ከራሳቸው ጋር ትንሽ አጭር ስብሰባ ያደርጋሉ። ልጆትን እኔ አስገብቼ ከሱ ደግሞ
ለየት ያለ ሀሳብ ከዚህ በኋላ አይደለም ማዘርዬ፣ ለማስማማት ምናምን ሳይሆን እስቲ እሱ የሚለኝን መስማት ስለምፈልግ ነው። ማለት ምንም የሚታወቅ ነገር የለም በመሃላቸው የተፈጠረ ቅራኔም ሊኖር ይችላል። ይህንን ማወቅ የሚቻለው እሱን ለብቻ ስናወራው ብቻ ነው። የተፈጠረው ነገር እያንዳንዱ ነገር ውሳኔ ውስጥም መልሱንም የምናገኘው። ስለዚህ ማዘር አሁን ልጆትን እኔ ላረጋጋና ለብቻ እዚህ ላዋራ፣ እርሶም እስከዛ እዚህ አካባቢ አንድ ጎረቤት ጋር ቁጭ ብለው ይጠብቁ። እኔ ችግር የለውም ልጅ፣ እኛ ነገሩን ስንጨርስ እየተጨመረ እንደዚህ አይነት ቃል እያወጣች ልጄ አንዱ ልጄ እንደዚህ ብድ ከሚል ትዳር አይደለም እሷ እስከ ዘር ማንዘሯ ጥርግ ትበል። ምን ማለት ነው እንዴ? ስራት ያዙ እንጂ በቃ እሱ ቁሳ ለመሰግኖት ነው የሚገባው። ጭራሽ አዎ የልጆች ገበና እንዳይወጣ ብላ ነው ሁሉ ነገር ውስጥ የገባችው። ማን እንዴ? አንቺ ዝም በይ፣ አንቺ ስነ ስርዓት ቢስ ዝም በይ። ስነ ስርዓት ያዙ። እህቴን አትናገሯት እንዴ! ምንድነው ቆይ የምትሉት? ለምንድነው የታችን የሚበደብጡት? አሁን ያላችሁ ማመስገን ሲገባችሁ ሰማችሁ? ሰምኛለሽ? አንቺ እንደዚህ ደረትሽን ነፍተሽ እያወራሽ ያለሽው እኔ እሱን ለማስደሰት ነው። ሁሉንም ነገር ስሚ ልንገርሽ፣ ስሚኝ አንድ ነገር ልንገርሽ። እርጉዝ ነሽ፣ ከሱ ነው ያረገሽው አለ እሱ። አይ አለ 2 ወር ነው የተገናኘ ነው 3 ወር ነው አለሽ አንቺ። ከሌላም ከሌላው ወንዶች ጋር ይሄዳል አለ። ምን ነው እሱን ዝም አልሽው? 3 ወር ነው የተገናኘ ነው። ሆን ብሎ ሊክር ስለፈለገ ነው እሱ። እኔ ከማንም ጋር ተገናኝቼ አላውቅም። ይሄንንም በቃ ተጨንቄ ስለሆነ ነው እዚህ ሁሉ ነገር ውስጥ የገባሁት እኮ። ስለዚህ አማክረኝ ስለው ጨነቀኝና እንደው ምን ላርግ ጓደኛ ወለድ አይችልም ሲለው እኔ ለምን አላስወልድሽም ብሎ ያለው ነገር ውስጥ የከተተኝ ራሱ ነው። ስለዚህ አንቺም እህትየዋም ተብየው ተበደን ሰው እንደዚህ ማበድ የነበረባችሁ ይኸው ግን ይሄ ሁሉ ነገር ሲፈጠር እኔ እዚህ ቤት የማውቀው ነገር እሱንም መናገር ነበረብሽ። ከኔ ላይ አሁን ይችላል እርግዝና ነው አለ አይደለ እንዴ? ከኔ ላይ ሰምተሽዋል። ይኸው 3 ወር አልችልም። አሁን ከመጣ የምታውቂው ነገር አለ አንቺ። እኔ የማውቀው ነገር ሁሉንም ነገር ተመካክረንበት ነው ያደረግነው። ለምን ተማትናገር? በቃ እህትሽ ራሱ የምታውቀው ነገር አለ። እኔ የማውቀው ነገር የለም። 3 ወር ከመጣልሽ እንዴ እዚህ ቤት ይመጣል። በቃ መጀመሪያ ከደሽ ነበር። በቃ አሁን እሱ ነው እሺ፣ እሱ ነው ኦኬብሻል። ስለዚህ አንቺም ከተጠያቂነት በፍጹም አትድኝ። ማለት ምን ማለት ነው? እሱ ራሴ አብጥቼ ራሴ ላይ እንትን ብልብኝ እንዴ ለመሰለሽ ትክክለኛ ነገር ብን ቆይ ለምንድን ነው አንቺ ራሱ እሱ ነው ይተናል? ምን ያደርግልን ነው? ቆይ ተራሹ ይሄ ሁሉ ነገር እኮ እንትን አይፈጠርም ነበር። እሱን ባጣ እስካሁን ከመኝታ ቤት አትወጪም ነበር። እስካሁን ከሱ ጋርም ከመኝታ ቤት አትመጡም። ህግ ቦታ ሆናችሁ ይሆናል። ጎረቤት በር ሲቀጠቀጥ እናንተ ስትጫጫው ይሰማል፣ ለፖሊስ ይጠቁማል። አንቺ እስር ቤት እሱ እስር ቤት ነበር የምትሆኑት። ሶስታችሁም እስር ቤት ነው የምትሆኑት እንዴ! በገዛ በቤቱ ከሌላ ወንድ ጋር መኝታ ቤት ዘግታ እና እኔ በምን አውቃለሁ? ባለጆች እኔ ማውቀው ነገር የለም እኮ። በቃ እሺ ከሆነ ይኸውልህ፣ እሺ አሁን ቆይ ምን ይፈጠር ነው የምትለው? ልታስማማ ነው ልታበጣብጠን ነው የመጣኸው? እኔማ ብትስማሙ ደስ ይለኛል። እንዴት ነው ስምምነት? ቢስማሙ ደስ ይለኛል። ግን በቃ እኔና እሱ እናወራለን። አሁን እኮ ታወራላችሁ። መጀመሪያ ቅድሚያ ግን እሱን ነው ማውራት ያለብኝ። ስለዚህ እናንተ እኔ እሱን ማጣት አልፈልግም። በቃ የቻልከውን ነገር አድርግና መልሰው። በቃ እኔ ከሱ ውጪ ሌላ ህይወት የለኝም። መጀመሪያ ነበር ማሰብ የነበረብሽ። እኔ እሱን አስቤ እኮ ነው እሱን ላለማጣት ነው እዚህ ሁሉ ነገር ውስጥ የገባሁት። እሱን አሁን ማዘር እርሶ አሁን ሂዱ። እኔ ሄዳለሁ። እኔ በቃ ሂዱና ጎረቤት ጋር ትክክለኛ ከጓደኛው አርግዛ ከሆነ እውነቴን ነው የምልህ ከልጄ ጋራ እንዲቀጥሉ አልፈልግም። ባጭሩ ልንገርህ የኔ ልጅ 20 ጊዜ ቢስማማ አንተ እንኳን በጸባይ በገብተህ ብታስማማው እንዴት ብሎ የጓደኛው ልጅ ያሳድግ እንዴ? የጓደኛውን ልጅ ሚስቱን ደፍሮ እንዴት ነው የሚደረገው? እና የርሶ ልጅ መውለድ አይችልም እንደሆነ ምን ያክ? አንቺ ልጅ ዝም በይ። አንቺ ዝም በይ። በቃ ይተውት። ዝም በይ ማዘር። አሁን በቃ እርሶ ሂዱልን። ከዛ ይሄም ራሱ ባለጌ ነው እንጂ ስድ ነው እንጂ የገዛው ጓደኛ ሚስቱ ጋር አብሮ የሚጋደብ አንተ። እሱ እኮ ያው አንገቱን አስደፍቶታል። ስራው ጥሩ እንዳልሆነ ስራው ባለጌ ነው፣ ስድ ነው የምልህ። እኔ ከልጅ ያለየውም ነበረ አብረው ነው ያደጉት። ለሱ ለልጅ ይሄ ነው የሚገባው። ከሷ ይልቅ እንደውም አንተ ባለጌ ነህ። እሷን እቻ አስጨነቃኝ። አንተ ባለጌ ስድ ነህ። ችግር ያለ ከሱ ጋር ነው። የኔ ልጅ አብረው ነው ያደገ። በአንድ ሳህን ያበሏቸው። ለሱ ይገባዋል፣ ለልጅ ይሄ ይገባዋል።